ደራሲያን እንደምታውቁት ጽሁፍ ባይኖር ኖሮ 70% የዓለም ታሪክ አሁን የምናውቀው ባልኖረ ነበር። ታሪካችን፣ ስራዎቻችን፣ ጅምር ሐሳቦቻችንን የሚያቆይና የሚያሻግር ጽሁፍ ነው። ሁላችሁም እንደምታስታውሱት ከመቶ ዓመት በፊት ወደ አድዋ ስንዘምት አባቶቻችን እናቶቻችን ብቻቸውን አልዘመቱም። የጋማ ከብቶች ይዘው ዘምተው ነበር። የያኔው ፈረስ የያኔው አህያ አሁንም አህያ ስለሆነ ታሪክ የለውም። የዛሬ ሰው ከትናንትና ሰው የሚወርሰው እና በጽሁፍ የሚረከበው የሚቆምበት አለትና መሰረት ስላለው ወደ ሙሉነት የሚያድግ ይሆናልና ካልጻፍን ታሪክ ይበላሻል ብቻ ሳይሆን ዕውቀት ይሸራረፋል። በዚህም ምክንያት መጽሐፍ እጅግ አስፈላጊ ብቻ ሳይሆን እያንዳንዱ ሰው በቀን አንድ ገጽ ውሎውን ያየውን የሰማውን የሚያስበውን ቢጽፍ በአመት 365 ገጽ ጽሁፍ ይሆናል። ለአንድ ወዳጁ ይልኝ ብሎት 65 ገጹን ቀዶ ቢጥልለት 300 መጽሐፍ ገጽ የሚሆን መጽሐፍ ማሳተምም ባይችል ጠርዞ ለልጆቹ ማስቀመጥ ይችላል። ጸሐፊ ለመሆን የግድ ቅድም ኢየሱስ ለቀረበ ነው ዶክተር ዳኛቸው ስላነሳው እንደዛ አያስፈልግም። ነገር ግን እኔ ጽሁፍንም ማየው ለመጀመሪያ ጊዜ የመኪናን ሞተር የፈለሰፈውን ሰው ዛሬ ከተኛበት ቀስቅሰን 200 ኪሎ ሜትር በሰዓት የሚምዘገዘጉ መኪና ይሁኑ የቤት ሳሎን ይሁኑ ለመለየት የሚያስቸግር ነገር ብናሳየው ይህን ሐሳብ እኔ አልጀመርኩትም ሊለን ይችላል። ራይት ብራዘርስ ዛሬ ተነስተው በሰዓት 600 700 ኪሎ ሜትር መጓዝ የሚችሉ ውስጣቸው እጅግ ውብ የሆኑ በርካታ ሰዎችን የያዙ አውሮፕላን ቢያዩ አይ እኛ ያሰብነው ያኔ እንዲህ አልነበረም፣ ሁለት ወንድማማቾችን በሰዓት 20 እና 30 ኪሎ ሜትር በንፋስ እያላጋ የሚወስድ ነገር ነው ሊሉ ይችላሉ። ኮምፒውተር የጀመሩትን ሰዎች ዛሬ ብናስነሳቸው እንኳን ኮምፒውተር ትናንሽ የስልክ ጋጀቶች ማድረግ የሚችሉትን ቢያዩ ይህን ነገር በዚህ ልክ አላሰብነውም ብቻ ሳይሆን የኛ የሐሳብ ጅማሬ ይሄ አይደለም ሊሉ ይችላሉ። ሁሉ ቀርቶ በዚህ ቤተ መንግስት የኖሩ ያስተዳደሩ ሰዎች ለ5 ደቂቃ ከተኙበት ተቀስቅሰው እዚህ እናንተ መሃል ቢመጡ ይሄን ግቢ በፍጹም አላቀውም አልነበርኩበትም ነው የሚሉት እንጂ ኖሬበታለሁ ሰርቻለሁ አይሉ። ይህ የሆነው በትናንትና ላይ መቆም በመቻል ነው። በትናንትና ላይ መቆም የሚቻለው መጽሐፍ ብቻ ሳይሆን ማንበብ፣ ማሰላሰል፣ በሐሳብም መነጋገር እንደ አያቶቻችን በተረትም መልክም ቢሆን ለልጆች ማውረስ ይቻላል። እኔ የዛሬው ጥበብ የዘመናት ዕውቀት ክምችት እንደሆነ ስለማምን የዛሬው መጽሐፍ አሁን በሚተችበትና በሚወደስበት መንገድ ብቻ ሳይሆን ትውልድ ከምንም ነገር ገለልተኛ ሆኖ ከዘር፣ ከሃይማኖት፣ ከፖለቲካ ፍላጎት እና አስተሳሰብ ወጣ ብሎ ነገርን ለማየት እድል ይሰጠዋል የሚል ሙሉ እምነት ስላለኝ መጽሐፍ ያስፈልጋል ብዬ አምናለሁ። በእርግጥ ታትመው ለገበያ የዋሉ 7ኛ መጽሐፌ ነው። 6ቱ በጣም በስፋት የተሰራጩ፣ 7ኛው በጣም በጥቂት ኮፒ የተሰራጨ ነው። ያልታተሙ በጣም በርካታ መጽሐፎች የተጠረዙ መጽሐፎች አሉኝ። ጽሁፍን የማየው እንደ መተንፈሻ ነው። ስሜቴን ፍላጎቴን እንደምናገርበት አውድ ነው የማየው። ብዙ ጊዜ ያልተናገርኩትና ዛሬ ብናገረው መልካም የሚሆነው ነገር እኔ በልጅነቴ የ3ኛ ክፍል እና የ4ኛ ክፍል ተማሪ ያለው ግማሽ የሚያህሉ መምህራኖቼ ጓደኞቼ ነበሩ እና በጣም ተንጠራርቼ አቅፊያቸው ስለሚሄድ ብዙ ጓደኞቼ ይናደዱና ይሰድቡኝ ነበር። 4ኛ ክፍል ተማሪ ያለው የ3ኛ ክፍል ፈተና አርም ነበር። መምህራኖቼ ያምኑኛል።
ፈተና እንዳርም ይሰጡኝ ነበር። አንድም ቀን በኔ እድሜ ጓደኛ ኖሮኝ አያውቅም። የሚገርማችሁ ትግል ገብቼ በአመቱ ገደማ ወለጋ ነበርኩ። አባዱላ ላገኘው አዲስ አበባ መጣሁ። አባዱላ ማለት በዚያ ጊዜ ስሙን ለመጥራት የሚያስፈራ በጣም የከበደ ሰው ነው ለኛ። በኔና በሱ መካከል 20-30 ሰዎች ሊኖሩ ይችላሉ። የሩቅ መሪ ነው። መጥቼ ጉለሌ ካላገኘሁት ብዬ ጊዜ የለውም ሲባል አልቅሼ ቡና እየጠጣው ከሱ ጋር 30 ደቂቃ አውርቼ ከዚያ በኋላ ለረጅም ዓመታት ላለፉት 20 ምናምን ዓመታት የቅርብ ጓደኛዬ ሚስጥረኛዬ ነው። ምናልባት ግን አባቴ ሊሆን ይችላል በእድሜ እና ይህ ከትላልቅ ሰዎች ጋር የመዋል እናቴም ስር ኩስኩሴ ማለት ባህሪ ተረት እንድወድ ምሳሌ እንድወድ ነገሮችን በዚያ መንገድ እንድገልጽ ከመዓዛ ብሩህ ፕሮግራም ደግሞ መቆያ የሚለውን እጅግ አድርጌ የምወደውን ፕሮግራም በተደጋጋሚ ስለምሰማ ብዙ ነገር እንድማር እድል ሰጥቶኛል። ስተኛ በምተኛበት ሰዓት በጆሮዬ መቆያን እየሰማሁ ነው የምተኛው። ምክንያቱም በዚያ ትረካ ውስጥ ፖለቲካ፣ ታሪክ ብቻ ሳይሆን በጣም ብዙ ጠቃሚ እውቀቶች እንዳሉ ስለማምን በዚሁ አጋጣሚ ሸገርን እንድታመሰግኑልኝ ነው። የመደመር መንገድ እንደተባለው ከመደመር በአጻጻፍ አይነቱ ይለያል። መደመር ሲጀምር የሁለቱ መጽሐፎች ውህድ ነበር፣ እየቀላቀለ ነበር የሚያስቀምጠው። ነገር ግን ብዙ ሰዎች ሀሳቡ ለብቻው ይቀመጥ የሚል ትችት ስላነሱ በወቅቱ መደመር በዚያ መንገድ ጠጠርና ለንባብ ባልቀለለ መንገድ ቀርቧል። ብዙ ትችት ስላስነሳ ያሁኑ ቀድሎ ብዙዎች ማንበብ እንዲችሉት ሆኖ ተዘጋጅቷል። ተስፋ ማደርገው ብዙ ሰዎች ያነቡታል። ሲያነቡት እኔም ማሰብ አይጠበቅባቸውም። እኔን እየሳሉ ሳይሆን በመጽሐፍ ውስጥ በትረካ ውስጥ አልፈው የሚቀስሙትም እውቀት ካለ የሚተቹትም ሀሳብ ካለ በነፃነት መስጠት እጅግ ጠቃሚ ይሆናል። እያጎለበተውም እንደሚሄድ አምናለሁ። የመደመር መንገድ ሁለት ሀሳቦች ላይ ያተኩራል። አንደኛው ያለፈበትን መንገድ ለማሳየት ይሞክራል። ሁለተኛው የለውጡን ፈለግ ያሳያል። ቤተኛ ባይተዋር ያልኩበት ዋናው ምክንያት ኢህአዴግ ውስጥ በነበርንበት የመጨረሻው 10 ዓመታት በውስጡ ያለን ብንሆንም ብዙ ነገራችን በውጭ ነበር። እኛ ብዙ ሰዎች ያንን ነገር ስለማይገነዘቡ ቅድም ዶክተር በድሉ እንዳለው ድንገት መተን ድንገት ወደ ጉዳዩ የገባን ይመስላቸዋል። ግን አይደለም። ለዓመታት በብዙ መንገድ የነበረው ሁኔታ ለመታገል አስፈላጊ የሚባሉ ስልቶች ለማየት ሙከራ አድርገናል። በቤተኛ ባይተዋር ውስጥ ከእንግዳ ለይቼ ለማየት እንድችል ያደረገኝ ነገር እንግዳ መተዋጅ ነው። ቤተኛ ባይተዋር ግን ቤት ውስጥም ያለ የቤቱም አባላት አካል ያልሆነ ማለት ነው። ይህንን ጉዳይ ኮሎኔል አበበ ገረሱና ከማል ገልቹ ወደ ኤርትራ ጦር ይዘው ከመሄዳቸው በፊት ሌሊት ሙሉ አነጋግረናቸው ነበር። አጋጣሚ ኮሎኔል አበበም ዛሬ እዚህ ያለ፣ አቶ አባዱላም ዛሬ እዚህ ያለ። በጣም ጠቃሚ ነው የሚሆነው ሀሳቡ በእነሱም ሊተች ስለሚችል ያን የነበረው መከራከሪያ ሀሳብ ከውጭ ሆኖ መታገል አክሳሪ ነው የሚል ነው። እኔ ሁልጊዜ ኃይሌ ፊዳንና ብርሃነ መስቀል ረዳን ምን አለ ሊቀመንበርና ምክትል በሆኑ እያልኩ የማስባቸው ሰዎች ናቸው። ሁለቱ የሁለት የተለያየ ፓርቲ መሪዎች ቢሆኑም ባህሪያቸው፣ ትጋታቸው፣ የማንበብ ዝንባሌያቸው፣ ለማወቅ የመፈለጋቸው ጉዳይ ብርሃነ መስቀል ረዳን ከዘሩ ክሸን ጋር ከማየት ከኃይሌ ፊዳ ጋር ማየት ይሻላል እያልኩ በአእምሮዬ ያለፈም ታሪክ ቢሆን ሁለቱን እንደ አንድ የፓርቲ ሰው አድርጌ እስል ነበር። ሁለተኛው ደርግን ሂሳዊ ድጋፍ እናደርጋለን ብለው ሲወስኑ መኢሶኖች ኢህአፓም አብሮ ገብቶ በነበረ እላለሁ።
ያንም ልበት ምክንያት ኢህአፓና መኢሶን ሁለቱ ሲደመሩ በጣም ከፍተኛ ቁጥር ያለው ምሁር ተማሪ አላቸው ከደርግ በእጅጉ የላቀ ሁለቱ ገብተው ቢሆን ኖሮ አንደኛ አሁን ምን ጠየፈው የነጭም የቀይም ሽብር ላይፈጠር ይችል ነበር ሁለተኛ ኢህአፓን የሚመሩ ወይም መኢሶን የሚመሩ ሰዎች ፕሬዝዳንት ላይሆኑ ይችላሉ እንጂ ሐሳቦቻቸውን እጅግ በቀለለ መንገድ የዛ መንግስት ሐሳብ ማድረግ ይችሉ ነበር የብዙ የኢትዮጵያ ፖለቲከኞች ችግር መምራትን እንጂ ሚመራው አካል ሐሳባቸውን ገዝቶ እንዲገለገልበት አይፈልጉም መምራት ማለት በዛች ድንካልጋ መተኛት ብቻ ሳይሆን በዚያ የሚደረግ ሐሳብ ተጋሪ መሆን ወይም አጋሪ መሆን መቻል መደመጥ ያለውን ጉልበትና ብቃት መገንዘብ መቻል እነዚያ ሰዎች ገብተው ቢሆን ኖሮ በእውቀትና በሐሳብ ልቀው አሳምነው ጽፈው ልክ እንደ መሬት ላራሹ ጉዳይ ብዙ ጠቃሚ ሐሳቦች ለመንግስትም ለህዝብም ማስተማር ይችላሉ ነበር ብያምናለሁ ይሄንን ከመደመር ጋር ብታዩት መልካም ነው የሚሆነው ያኔ መደመር ቢቻል አሁን ወደፊትም መደመር ቢቻል ይጠቅማል መሪነት ዶክተር በድሉ እንዳለው የብዙ ጊዜ መሆን የለበትም በሞደርን ሂስትሪ ባለፉት 3 አመታት መንግስት በተፈተነበት ልክ ባየነው ውጣውረድ ልክ ችግር ኢትዮጵያ ውስጥ ገጥሞ እንደሆነ እርግጠኛ አይደለሁም እኔ ባለኝ ግንዛቤ አይመስለኝም ይህ ጉዳይ አብዛኛው ሰው ሰራሽ አብዛኛው እኛ የምንፈጥረው ችግር ነው የውጭ እንደተጠበቀ ሆኖ ያንን የውስጥ ችግር ለመቅረፍ አጋዥ ስለሚሆን የቤተኛ ባይተዋር እሳቤ መቀየር የምንፈልገውን ዙፋን ወንበሩን ለመገልበጥ ብቻ ሳይሆን ሐሳብ ለመቀየርም ጠቃሚ ነው ከውጭ ሆኖ በመታገል ማሸነፍ አይቻልም ያስቸግራል ብዬ በጽኑ አምናለሁ የኢትዮጵያን ታሪክ ብታዩት እሱን ነው የሚያሳየው የኢትዮጵያ ወይም የዓለም ፖለቲካ የብቻ ጉዞ አይደለም ብዙ አይነት ሰዎች አሉበት መልካም ሰዎች ፍቅርን ጸሎትን አጋርነትን ያሳዩበታል ሌሎቹ ደግሞ ሽረባን ደባን ክፋትን ጥላቻን የሐሰት ወሬን ይነዙበታል መልካሞቹን መልካም እንዳልኩት የመልካሙን ተቃራኒ ሌሎቹ ነው ያልኩት ክፎቹ የሚለው ቃል ገፊ ስለሆነ የሚስብ ስላልሆነ መልካሙን ከገለጽኩ ተቃራኒውን በሌሎቹ በገልጽ እና በድርጊታቸው ቢገለጡ ይበልጡኑ አስረጅ ይሆናል ብዬ ስለማስብ ነው በዚህ ፖለቲካ ሂደት ውስጥ መልካሙም ሌሎቹም የሚያስተምሩት ነገር አለ ከሁለቱም በሚገኝ ትምህርት ሀገር ይገነባል ነገር ግን ቀደም ሲል ሐሳብ የሰጡ ደራሲያን እና ምሁራን ካስቀመጧቸው ሐሳቦች አንዳንዶቹን እግረ መንገድ ለማንሳት እውነት ሁሉ ተጨባጭ እውነት እንዳልሆነ በዚህ በለውጥ ሂደት ውስጥ ለማየት ችያለሁ እውነት ሁሉ ተጨባጭ እውነት አይደለም ብቻ ሳይሆን እውነትም ቢሆን ካለ ጊዜው ቢነገር ሚዛን የማይደፋ መሆኑንም አይቻልም አንድ ጊዜ አባ ጅፋር በቤተ መንግስታቸው ከሚያስተናግዷቸው ሰዎች አንድ የቅርብ ሰው ወደዚህ ወደ አዲስ አበባ ይልካሉ ያ ሰው አዲስ አበባ መጥቶ አዲስ አበባን አይቶ መልእክት አድርሶ ሲመለስ ጅማ ከተማ ውስጥ እየዞረ ቤተ መንግስት ውስጥ እየዞረ ጉዳይቼ መጣው ይላል የሆነ በእግር የሚወዛወዝ ልብስን ከልብስ የሚሰፋ የሚያገጣጥም በአንዲት ደቂቃ ረጅም ቦታ ልብስን የሚያገናኝ ነገር አዲስ ማሽን አይቼ መጣው እያለ እየዞረ ይናገራል እና ሰዎች ይቆጣሉ አዲስ ዕውቀት አዲስ ኢንፎርሜሽን ሲመጣ ሁሌም ሬዚስት እንደምናደርገው ይቆጡና አባ ጅፋር ጋር ሄዳሉ ይሄ ቀጣፊ
የሌለ ውሸት እያመጣ እኛ በሀገራችን በሸማ ልብስ ይሰራል፣ ደግሞም ይሰፋል በክር በመርፌ ቀስ እያለ። ማሽን እንዳለ ግን ጅማ ያሉ ሰዎች አያውቁም። እና ቀጥፎ ዋሽቷል፣ ሰውን አሳስቷል፣ ስራችንን እንዳንሰራ ሌላ ነገር እንድንመኝ አድርገዋል ብለው ሲከሱ አባ ጅፋር ግራ ቀኙን ሰምተው 15 ቀን እስር ፈረዱበት። ታስሮ ከተፈታ በኋላ የእሳቸው ረዳት ነበርና ከተወሰነ ጊዜ በኋላ አዲስ አበባ ይመጣሉ። ከዚሁ ቤተ መንግስት ቆይተው በ4 ኪሎ ወደ ፒያሳ በሚወስደው መንገድ እየተጓዙ እያሉ ሰውየው ይጮሃል። ንጉስ ሆይ እያለ ይጮሃል። ምን ሆንክ ሲሉት ባለፈው ያልኳት ማሽን እኮ ችውሎ። ሰውየው እየሰፋ ፒያሳ አካባቢ ልብስ ፌት እየሰፋ አየና ደንግጦ ይኸው ይላቸዋል። እሳቸው ተረጋግተው አቃለሁ ብለው ይመልሳሉ። እና ሰውየው ይደነግጣል። ንጉስ ሆይ ታዲያ አውቀው ሲያበቁ በሐሰት ተከስሼ እርሶ ጋር ስቀርብ እንዴት የ15 ቀን እስር ይፈርዱብኛል ይላቸዋል። እውነት ሁሉ እውነት ስለሆነ ካለ ቦታው አይነገርም አሉት ይባላል አባ ጅፋር። በዚህ ምክንያት በጣም ብዙ እውነቶች እዚህ መጽሐፍ ውስጥ አልተገለጹም። በኢትዮጵያዊ ጨዋነት ተሸብበው በጣም በተቆጠበ መንገድ እንደተገለጹና የበለጠውን ደግሞ የተሻሉ ጸሐፊዎች ወደፊት በምርምር እንዲያወጡት እኔ እስከምሄደው ርቀት ልክና ድረስ የሞከርኩ መሆኔን እየገለጽኩ እንግዲህ የዚህ ወር የካቲት ጣጠኛ ነው። አድዋ፣ ካራማራ፣ አብዮት፣ የኃይለ ማርያም መልቀቂያ። በነገራችን ላይ የኃይለ ማርያም መልቀቂያና የጸሐፊ ትእዛዝ አክሊሉ ሁለቱም የካቲት ነው። ሁለቱንም በደንብ ብታዩ ውጥረት አለበት። ጸሐፊ ትእዛዝ አክሊሉና ካቢኔያቸው በተማሪው እንቅስቃሴ ተገደው ስልጣን ለመልቀቅ በወሰኑበት ጊዜ እንዲቀላል አልነበረም። ብዙም የሚያነጋግር ነበር ቤተ መንግስት። እንደዚሁ ጠቅላይ ሚኒስትር ኃይለ ማርያም ለ45 ቀናት ለቀቁ ካለበት እስከቆየበት ጊዜ ድረስ በጣም እጅግ አደገኛ ጊዜዎች አሳልፈናል። በጣም ከባድ። እግዚአብሔር ባይጨምርበት ኖሮ አንዳንዱ ህይወት ሊወስድ የሚችል ነበር። የመጨረሻዋን የምርጫዋን ጊዜ ብቻ ለማንሳት ምርጫዋ በጣም ያልተለመደች ከበድ ያለች ውጥረት የሞላባት ጊዜ ነበረችና እኔ ለኢህአዴግ ሊቀመንበርነት ስትጠቆም ልክ በሁለት ሀገራት መካከል እንደሚፈጠር ውጊያ አይነት ሰዎች ሲወራጩ ከወንበር ሲነሱ ሲቆጡ ሲከሱ በጣም በስፋት ጊዜ ወስደው ሲናገሩ እኔ ካጠገቤ ዛሬ እሳቸውም እዚህ ያሉ አቶ ደሴ ዳልኬ በወቅቱ የደቡብ ክልል ፕሬዝዳንት ነበሩ። ጎኔ ተቀምጠዋል። ልክ ሰው በጣም በስሜት ሲናገር ስፒች መጻፍ ጀመርኩኝ። ከንግግሩና ከቁጣው ብዛት ፕሬዝዳንት እንደምሆን አወቅኩት እና ስጽፍ ስፒች ሳዘጋጅ አቶ ደሴ ምን እያደረክ ነው ይለኛል። እንዴ አታይም እንደ ቤቱን ይሄን ያክል ሪአክት ካደረገ የሆነ ፍሬያማ ነገር አለ ማለት ነው። ካለ ነገር እንዲያልተንጫጩምና ስመረጥ ከምቸገር ብዬ ነው። በነገራችን ላይ እዚያ 5 ሰዓት ተኩል ላይ ከተመረጥኩ በኋላ ያደረኩት ንግግር በወቅቱ የነበሩ ሰዎች ይሄው አታዩ እንደሚመረጥ እኮ ቀድሞውኑ ያቅ ነበር፣ ተዘጋጅቶ ነው የመጣው ያስባለ ነበር። እና እኔ ያልኩት ለአቶ ደሴ ምንድነው በምጡ ላይ ሳይሆን በልጁ ላይ ባተኩር ይሻላል ብዬ ነው። ምጥን ካሰቡ መውለድ አይቻልም። ምጡን ረስቶ የሚወጣውን ፍሬ ልጅ ማየት ስለሚሻል በሚል ነበር። አሁንም ብዙ መከራ፣ ብዙ ጣጣ፣ ብዙ ወሬ ስላለ ኢትዮጵያ ውስጥ ብዙ ሰዎች በዛ ተሸብበን የምንታሰር ይመስላቸዋል። እንደዚህ አይነት መከራ ብዙ እንድናወጣ የሚያግዝ እንጂ የሚያቆም ስላልሆነ ብዙ ጊዜ ምጡን እየተውን ልጁ ላይ ብናተኩር የተሻለ ውጤት ለማግኘት ያስችላል ብዬ አምናለሁ። ለኢትዮጵያ አንድነትና እርቅ በእጅጉ ያስፈልጋል። ኢትዮጵያ አንድ እንዳትሆን የሚፈልገው የዓለም ቁጥር እና ተቋማት አይነት ሲታይ በጣም ያስፈራል።
ሀገር እንድትበተን ሀገር እንድትከፋፈል ብዙዎች ይፈልጋሉ። በቅርቡ አንድ የአውሮፓ ሰው አግኝቼ ይሄ በጋራ እንሁን የምትሉት ነገር ለኢትዮጵያ እኮ አይመችም፣ ኢትዮጵያ እንደትናንቱ ከፋፍሎ መግዛት ነው የሚሻለው፣ ከፋፍሎ ለመግዛት ደግሞ እንዳንተ አይነት ከማጆሪቲ አካባቢ የመጣ ሰው ይመቸዋል እና ለምን መቀየር ፈለክ? አስተሳሰብህን የከፋፈልክ እያጋጨህ ብትገዛ አይሻልም ወይ አለኝ። እሱ ለገዢዎች ነው፣ እኔ እኮ ገዢ አይደለሁም አገልጋይ ነኝ አልኩት። እና ነገርየው ጥልቅ ነው። ብዙዎች ሰላም መሆናችን አንድ መሆናችን አይፈልጉም። በእኛ ሀገር ደግሞ የነገር ራስ አጥፍቻለሁ ልካስ ነው ይባላል። ማን ነው ይቅርታ የሚጠይቀው የሚለው ጉዳይ አያጨቃጭቅም። ዶክተር ዳኛቸው ቅድም በሰጠው እጅግ አስደማሚ ምክር ሀሳብ ውስጥ ይቅርታ ሊጠይቀኝ የሚገባባቸው አረፍተ ነገር መዝጄ ላውጣ እችላለሁ። ዶክተር በድሉ ቅድም ከተናገራቸው እጅግ ጠቃሚ ሀሳቦች ውስጥ መሪ አይደለህም እያልከኝ ነው ማለት ነው ብዬ ልከራከር እችላለሁ። ይቅርታ የመጠየቅ ልብ ካለን እሱ ያጀግናል። ማን ነው ያጠፋው፣ ማን ነው የሚጠየቀው ወደሚል ሀሳብ ብቻ መወሰድ ሳይሆን በይቅርታ መካከል የምናተርፈውን ነገር ማሰብ ጠቃሚ ይመስለኛል። የብዙ ያደጉ ሀገራት የጀርባ አጥንታቸው ይቅርታና አንድነት ነው። ካናዳ አሰራሯ ፍጥረቷ በራሱ አብዛኛው ሰው ከአሜሪካ የነጻነት ትግል ጋር ተያይዞ ስደተኛ የፈጠራት ሀገር ናት። ነገር ግን እዛ ሀገር የነበሩ ኦሪጂናል ህዝቦችን በከፍተኛ ደረጃ ታሪካቸውን፣ ቋንቋቸውን፣ ባህላቸውን በማጥፋት እና አውሮፓ ያሉ የእንግሊዝና የፈረንሳይ ሀገራት ከነሱ ጋር የሚግባባ ቋንቋ ያላቸው ኃይሎች አሸናፊ ሆነው የወጡባት ሀገር ናት። በኋላ ይቅርታ በግልጽ ጠይቀው የተሻለ ለፌደራል ስርዓት ለአካታችነት እንደ ምሳሌ የሚጠቀሱ ሆነዋል። ሩዋንዳ ኢማኩሌ የሚባል ሰው አንድ ልብ መፈወስ ብንችል ሩዋንዳን መፈወስ ነው ብሎ የጀመረው ሂደት እኔ ለሰላም አስከባሪም ሄጄ ተሳትፌ ስለማቀው ሂደቱን እጅግ አስከፊ የነበረ ወንድሙን ማመን በሚያስቸግር ደረጃ የፈጀበት ሀገር አንድ ልብ እንፈውስ ብለው ሩዋንዳን ፈውሰዋል። ደቡብ አፍሪካ ኔልሰን ማንዴላ ምሬቴንና ጥላቻዬን እዚሁ እስር ቤት ጥዬ ካልወጣው ከእስር መፈታቴ በምን ይታወቃል ብሎ ምሬቱና ጥላቻውን ሮብን አይላንድ ጥሎ ስለወጣ ኬፕታውን ሲደርስ ነፃ ሰው ነበር። ያ ነፃነቱን ለዓለም መስጠት ማሸጋገር በመቻሉ ደቡብ አፍሪካ የሚተች ነገር ቢኖርም በሰላም ነጭና ጥቁር አፍሪካንስ እና ኮሳ በጋራ እየተነገሩ የሚኖሩባት ሀገር ሆናለች። ኢትዮጵያ ያለው ግጭት ዶክተር በድሉ እንዳነሳው ከነዚህ ሶስት ሀገሮች ጋር አንድና ያው አይደለም። ግን ግጭት የሌለበት ሀገር ደግሞ የለም። ግጭት የሌለበት ቤተሰብ ደግሞ የለም። የኢትዮጵያን ከነዚህ ሀገራት የሚያከፋው ነገር ሁሉም ብሔር፣ ሁሉም ቤተሰብ፣ ሁሉም ግለሰብ በተለየ ሁኔታ ተበዳይ ነኝ ብሎ ጣራ እስኪሰነጠቅ የሚናገርበት በድዬ ይሆን ወይ ብሎ ላፍታ እንኳን ማሰብ የማይችልበት መሆኑ ነው። የትኛውም የኢትዮጵያ ጫፍ ብትሄዱ የሚከሰው፣ የሚወቅሰው፣ የሚያማረው ጉዳይ አለው። እኔስ ምን በድዬ ይሆን ግን ብሎ ላፍታ የማያስብ ይህ ጉዳይ ነው ይቅርታን እኛ ጋር ውድ ያደረገው። ሁሉ ተበዳይ ነኝ በሚል ሐሳብ እንዲያስብ ስለሆነ ሁለተኛው ኢትዮጵያ ውስጥ በጣም ይህን ነገር ከበድ የሚያደርገው ጀግንነትና ጀብደኝነት መቀላቀላቸው ነው። በነገር ሁሉ ጀብደኛ መሆን ጀግና አያደርግም። ጀግና ታጋሽ ነው። ጀግና ደግ ነው። ጀግና የማያሸንፈውን ጦርነት አይጀምርም። ከጀመረ ይጨርሳል። ያ እንዳይሆን የሚገዳደር ነገር ካለ ህይወቱንም ቢሆን ይሰጣል።
የኛ ጀብደኝነት ነው። በማይሆነው ነገር ሁሉ ነው ወደ ጸብ፣ ወደ ዱላ እና ሀገር ወደሚያፈርስ ነገር የምንሄደው። በዚህ ምክንያት ሰላማዊ ታጋዮች ማድነቅ አንችልም። የትኛውም ጸሐፊ፣ የትኛውም ተናጋሪ ኢትዮጵያ ውስጥ ያሉ የሰላም ታጋዮችን አያደንቅም። ለምሳሌ ፕሮፌሰር መስፍን ወልደማርያም በቅርቡ ሕይወታቸው አልፏል። ነገር ግን ብዙ ታሪክ ያላቸው የሚነገርላቸው ሰው ናቸው። እኚህ ሰው እድሜያቸውን በሙሉ በሰላማዊ መንገድ በንግግርና በብዕር ታግለዋል። እሳቸውን ታጋይ ከማለት ይልቅ ሌሎች ከእሳቸው ባነሰ ጊዜ ብዙ በመሳደብ የምናቃቸውን ሰዎች ታጋዮች ማለት ይቀናናል። ወይም ቄስ ጉዲና ቶምሳ የመካነ ኢየሱስ ፕሬዝዳንት የነበሩ የጻፉትን ነገር ብታነቡ የሚያውቋቸውን ሰዎች ብታነጋግሩ እንደዚህ አይነት ሰው እውን ኢትዮጵያ ውስጥ ነበረ ወይ የሚያስብል ማንነት ያላቸው ለአፍሪካ የመካነ ኢየሱስ የክርስትና ህብረት ቸርች ስለ ምግብ፣ ስለ ነጻነት፣ ስለ እኩልነት ማታወራ ከሆነ ፍትሃዊ አምላክን እያመለክን ፍትህ የሌለበት አገር እንዴት እንኖራለን የሚል ሐሳብ ፕሮፖዛል አቅርበው የዓለም ሉተራን ቸርች ሐሳባቸውን ተቀብሎ ልክ እንደ አክቲቪዝም ስለ ሰዎች ልጆች እኩልነትና ነጻነት ቤተክርስቲያን እንድትናገር ማድረግ የቻሉ እዚህ ግቢ ውስጥ ታስረው ከውጭ ሀገር ሰዎች መጥተው ከመንግስት ጋር ተነጋግረው አስፈትተዋቸው ይዘዋቸው ባየራቸው ወደ ውጭ ለመሄድ ሲጠየቁ እረኛ እንዴት መንጋውን ጥሎ ይሄዳል? ከመንጋው በፊት ይሞታል እንጂ ብለው እዚህ ግቢ የሞቱ ሰው ናቸው። እንደነዚህ አይነት የሰላም ታጋዮችን ማድነቅ፣ ስለነሱ መናገር ባለመቻላችን ኢትዮጵያ ውስጥ የሰላም ታጋዮች እንዳይወደሱና በሽብር በግጭት የሚያምኑ ሰዎች እንዲጎሉ ማድረግ ችሏል። ይህ ነገር እንዲቀየር ብዙ መስራት ይኖርብናል። በመጨረሻ ዶክተር በድሉ ስለ ሰላም ያነሳው አሁን ያልኩት ነው። ከካናዳ እንማራለን፣ ከሩዋንዳ እንማራለን። እኔ መጀመሪያ ይቅርታ ጠይቃለሁ፣ ዶክተር በድሉ ይቅርታ ይጠይቃል። እኛን ያዩ ወጣቶች ደግሞ በሰላምና በተስፋ ከሚያጋጩና ከሚያጣሉ ጉዳዮች ወጥተው ሀገር ይገነባሉ። ያ ከኛ በላይ ለልጆቻችን ይጠቅማል፣ ያስፈልጋቸዋል። ህይወት ምሻው ብዙ ጉዳይ አንስታለች። እንደተባለውም እጅግ ጠቃሚ ሐሳብ ነው ያነሳችው። የጽሁፉን ይዘት ወጥ ሆኖ ከመጀመሪያው ገጽ ከመጨረሻ ስለ አንድ ጉዳይ እያወራ ባየው እመርጥ ነበር ያለችው አንደኛው ሂስ ርዕሱ እንደዛ እንዳደርግ አይፈቅድልኝም። መንገድ ነው። ከዚህ ስነሳ የመጀመሪያው የማየው ነገር ሸራተንን ነው። ስለ ሸራተን ካወራው በኋላ ዝቅ ስል ስለ ብሔራዊ ቤተ መንግስት አወራለሁ። ደግሞ ዝቅ ስል ስለ አብዮት አደባባይ አወራለሁ። ከዚያ ደንበል ጋር ሲደርስ ደንበል ህንፃ የመጀመሪያው ሞል ነው ብዬ ምን አለ ስለ ጋሽ የምሩ በተናገርክ ብትይኝ ተጓዥ ነኝ፣ ያየሁትን እየተናገርኩ ስለምሄድ አንቺም አብረሽ መጓዝ ይጠበቅብሻል። እንደተባለው ግን ለስነ ጽሁፍ እንደዛ መቼቱ ታውቆ ተወስኖ አንድን ነገር በተለያየ መንገድ እያሳዩ ሄዶ መቋጨት በጣም ጠቃሚ ነው። ይህን በመጀመሪያው መደመር ወይም በሌሎች ጽሁፎች ከሞላ ጎደል ወደ አንድ ሐሳብ የሚያጠነጥኑ ፖለቲካም ኢኮኖሚም ማህበራዊም ቢሆን የሚያደርጉ ሐሳቦች ለማንሳት ተሞክሯል። እዚህ ጋር ግን ኢንሲደንት በየቦታው ሲያጋጥም ያውም እንዳልኩት አንዳንዶቹ ሐሳቦች ዛሬ ቢገለጹ ለፖለቲካ ትኩሳት ካለው ነገር ጋር ስለማይሄዱ ያለፍኳቸው እውነታዎች አሉ፣ ቢጻፉ ጠቃሚ የነበሩ ማለት ነው። እዚህ መጽሐፍ ላይ ባለፉት 3 ወራት 4 ወራት የነበረው ጉዳይ አልተካተተም። ጽፌዋለሁ፣ አልተካተተም እዚህ ውስጥ። ይሄ መጽሐፍ ቀድሞ ስለወጣ ምናልባት የሚጠብቁ ሰዎች ካሉ ቀድሞ እንዳለቀ በዚሁ ቢገነዘቡ ለማለት ነው። ሁለተኛው የህይወት ሂስ ብልጽግና ባይጨመርበት ብላለች። ሁለት ሐሳብ ነው ያለው። እኔ በርግጥ በጣም ተቸግሬበታለሁ ራሴም ቢወጣ ብዬ፣ ግን
የመጀመሪያውን የኢህአዴግን ውስጥ የነበረውን ፍልሚያ አልጠላችሁም። እሱ የወለደውን ብልጽግና ነው አታስገባ ያለችኝ እና አሁን መጽሐፉን ነው ማጣው። ብልጽግናን ባጣው መጽሐፉን አጣዋለሁ። ምክንያቱም የመጀመሪያውም ቤተኛ ባይተዋር አያስፈልግም። ስለ ኢህአዴግ መናገር የለብኝም። ቀጥያ ያነሳዋቸውን የፓርቲ ጉዳዮች ማንሳት የለብኝም። ሂደት ከሆነ ሂደቱ ወጥቶ ሂደቱን በጭብጡ ነው መተቸት የሚሻል ነገር ላይ ስለደረስኩ ነው ያወጣሁት። መጀመሪያ ትንሽ እኔም በአእምሮዬ ውስጥ ክርክር ነበረኝ። እንዳልሽውም ለፓርቲ ያዳላው ሊመስል ይችላል፣ ግን የሂደቱ የመንገዱ ውጤት ስለሆነ እሱን አለመግለጽም አለመታመን መስሎኝ ነው። ብርሃኑ ሌንጂሶ በኦሮምኛ በጣም የሚያስደንቁ ሀሳቦች ነው ያነሳው። በጥልቀት ጉዳዩን እንዳየው ገብቶኛል። ካለው ውስጥ አንድ ጠቃሚ ነገር ቅድም ያልተነገረና ብናገረው ጥሩ የሚሆን መምህራችን አለ በክላስ ውስጥ በርከት ያለ መጽሐፍ አምጥተው አንብቡና 5 ማርክ ታገኛላችሁ አሉን እና ማንበብ ፍላጎት ስላልነበረን ሁሉም ተማሪ አክቶመተመ ትክክል አይደለም ብሎ ተቃረነ። ተውኩት ብሎ በማግስቱ በርከት ያለ መጽሐፍ ጨምረው መጡና በታብሌት መልክ እስክናዘጋጅላችሁ ይሄን አንብቡና 5 ማርክ ታገኛላችሁ አሉ መምህራችን አለ። ማንበብ አንወድም ነው ዋና ሐሳቡ። ለዚህ ነው የሚጽፍን ሰው ስራ የለውም ወይ ምንለው። ዶክተር ዳኛቸው ያው እንደምታውቁት ብዙ ነገር ብሏል፣ ብዙ ጠቃሚ ነገር አንስቷል። ግን አንዷን ብቻ ሐሳብ ስራ የለውም ወይ የምትለዋን ሐሳብ ስራ የኔ ስራ አንደኛው ማየት ነው። በተገለጠ አይን ማየት። እዚህ ግቢ ስገባ እንዴት ይሄን ግቢ መዝናኛ እናደርገውን ብዬ ማየት፣ የኢማጂነሪ ፓወሬን መጠቀም፣ ያየሁትን ነገር ማስተላሰል፣ ማጋራት፣ ከዚያም መጻፍ፣ ከዚያም ማስተማር ነው። ይህ ነው ስራዬ። አንዳንዶች እንደ ቀበሌ ሊቀመንበር ቁጭ የቀኑ ሙሉ አበል ምፈር ይመስላቸዋል፣ ወይ ደግሞ እንደ አርሶ አደር በሬ ጠምጄ ማርስ ይመስላቸዋል። እሰማለሁ፣ ግን ይገርመኛል። በነገራችን ላይ ብዙ ጓደኞቼ ማለት አሁን ወደዚህ ቦታ ከመጣው የማቃቸው በአፍሪካም በሌላም ሀገር ያሉ መሪዎች ይጋብዙኛል። እባክህን ደካክመዋልና ቫኬሽን ና ይሉኛል እና የሚነግሩኝ ቦታ 15 ቀን 20 ቀን እንደዚህ አድርገን እንደዚህ አድነን እንደዚህ ዋኝተን ይላሉ። እኔ እየሄድኩ ባድን ስራ የለውም አልባልም፣ ግን የሚሰማኝን ብጽፍ ስራ የለውም ቢሉ ስራዬን አያውቁትም ሲሆኑ ጠቅላይ ሚኒስትር ሲሆኑና ስራዬ ሲያውቁት ያኔ ይተቻሉ ነው መልሱ። ምክንያቱም ከተጻፈው በላይ ሁልጊዜ መጻፍ ስለሆነ ስራው ሪፖርት ይጻፋል፣ ስልጠና ይጻፋል፣ እቅድ ይጻፋል። ለምን ታትሞ ወጣ ለምን ለገበያ ዋለ ካልሆነ በስተቀር ማለት ነው። የመጀመሪያው መደመር መጽሐፍ ወደ 120 ሚሊዮን ብር ገደማ ተሽጧል። ቅድም ዶክተር ዳኛቸው እሱም ብቻ ሳይሆን እሷንም ማመስገን ያስፈልጋል ባለው መሰረት በእርግጥም በጣም ምስጋና ይገባታል። እሷ ተክታ አሁን ወደ 20 የሚጠጉ ትምህርት ቤቶች ኢትዮጵያ ውስጥ ማሰራት ችላለች። የዚህም ገቢ ሙሉ በሙሉ ትምህርት ያልደረሰባቸው አካባቢዎች ትምህርት ለማሰራት የሚውል ነው። የኔን ኪስ የሚያሳብጠው ገንዘብ ጡረታ ስወጣ ምጽፈው ብቻ ነው የሚሆነው። እዚሁኝ የምጽፈው እኔም ጊዜም ሐሳቤም የመደመር ውጤትና የናንተ ስለሆነ ሐሳቡም የጋራ ነው፣ መጽሐፉም ለጋራ ልማት የሚውል ይሆናል። በዚህ ሐሳብ ከተረዱ ለምን ጻፈው የሚሉ ሰዎች ድንገት ሀብታም ይሆናል ብለው አስበው ከሆነ ስጋታቸውን እንዲቀርፉ ለማለት ነው። በመጨረሻም ይህ መጽሐፍ እንዲሆኖ እንዲወጣ ዛሬ እናንተ ብርድ እንድትመቱ ይህ ፕሮግራም እንዲያምር በጣም ብዙ ሰዎች ብዙ ሰርተዋል፣ ብዙ ለፍተዋል። በዚህ ሂደት ውስጥ ጠጠራችሁን የወረወራችሁ ያኖራችሁ ሁሉ እጅግ አድርጌ አመሰግናለሁ። በሚቀጥለው መጽሐፍ አሁን የተባሉትን ትችቶች አርሜ አሻሽዬ ለመምጣት
ጥረት አደርጋለሁ። ስለመጣችሁ፣ ስለ ጊዜያችሁ፣ ስለ ሐሳባችሁ ሁሉ እግዚአብሔር እድሜያችሁን ያርዝም። እጅግ አድርጌ አመሰግናለሁ።